ሙስናና ብልሹ አሰራርን ለመከላከል የህብረተሰቡ ተሳትፎ ወሳኝ መሆኑን የኦሮሞ ብሔረሰብ አስተዳደር የጸረ ሙስና መከላከል ኮሚቴ ገለጸ። በብሔረሰብ አስተዳደሩ ሙስናና ብልሹ አሰራርን መከላከል በሚቻልባቸው ጉዳዮች ዙሪያ የውይይት መድረክ በከሚሴ ከተማ ተካሂዷል። ኢማም ኢብራሂም ሙስናና ብልሹ አሰራርን ለመከላከል የሚደረገው ጥረት የተፈለገውን ያህል ለውጥ ማምጣት ያልቻለ በመሆኑ ማህበረሰቡ በየጊዜው ቅሬታውን ያቀርባል። ተቋማት ለሙስና አጋላጭ የሆኑ ምክንያቶችን ለይቶ የመከላከል ውስንነት እንዳለባቸው ከአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የተገኘው መረጃ አመላካች ነው። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በተካሄደው ሙስናን መከላከል ላይ ባተኮረው የውይይት መድረክ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ሌብነትና ብልሹ አሰራር በመንግስት አገልግሎት ሰጪ ተቋማት ላይ በስፋት ስለሚስተዋል መንግስት ተገቢውን ቁጥጥር ሊያደርግ እንደሚገባ ተሳታፊዎች ጠይቀዋል። መድረክ ላይ ብቻ ሌብነትም መታገል አይቻልም። መታገል የሚቻለው እያንዳንዱ በዚህ ጉዳይ ላይ ተያያዥነት ያላቸው መድረኮች አሉ፣ በተለይ ወይም ድርጅቶች አሉ፣ ሴክተር መስሪያ ቤቶች አሉ። እነዛ ጋር ቅርበት ባለው ትስስር ባለው መስራት ያስፈልጋል። የፖለቲካ ትኩሳት እየሆነ ያለው አንዱ ሰው ይሰርቅና ያው ወይ ብሔር ውስጥ ይሸጎጣል ወይ ደግሞ ፖለቲካ ሻጥር ውስጥ ይሰራልና በዋናነት አሁን ላይ ፈተና እየሆነን ያለው በዛ አማካኝነት እስከሆነ ድረስ ይሄ እንግዲህ እስከ ህብረተሰቡ ገብቶ ህብረተሰቡም የማጋለጥ ኃላፊነት እንዳለበት ሁሉ ተረድቶ ሁሉም ሙስና ነቀርሳ መሆኑን የእርገት ነቀርሳ መሆኑን ሁሉም ተረድቶት ይሄንን የማጋለጥ ስራ መሰራት አለበት። በተለይም በመንግስት ግዢና በከተማ መሬት አካባቢ ሰፊ ብልሹ አሰራር ስለሚስተዋል የተቋቋመው የጸረ ሙስና መከላከል ኮሚቴ እስከታች በመውረድ ሊሰራ ይገባል ብለዋል። ከመሬት ጋር ተያይዞ ከግዢ ጋር ተያይዞ የተለያዩ ቦታዎች ላይ የተለያዩ መጭበርበሮች ይሰራሉ። ህብረተሰቡ በሰፊው ያነሳል። ይሄንን ደግሞ መመለስ ያለብን የመንግስት አካላት በተለይ ይሄ ከጸረ ሙስና ኮሚቴ ጋር ሆኖ እያንዳንዱን እያጋለጡ መሄድ ያስፈልጋል። የመንግስት የመሬት ይዞታዎችን እንዲሁም ሌሎች ከመንግስት ግዢዎች ጋር ተያይዞ ከዚህ ግብር አወሳሰንም ጋር ተያይዞ በርካታ እንግዲህ እጅ መንሻ የሚጠየቁ ጉዳዮች እንዳሉ በደንብ ተመላክቷል። ያው ህብረተሰቡም ከዚህ አንፃር እንግዲህ ተባባሪ መሆን አለበት። እነዚህን ሙሰኞችን የማጋለጥ ኃላፊነት አለባቸው። የኦሮሞ ብሔረሰብ አስተዳደር የጸረ ሙስና መከላከል ኮሚቴ ሰብሳቢ አቶ አህመድ ሐሰን ኮሚቴው በተቋቋመ 3 ወር ውስጥ በርካታ ስራዎች ማከናወናቸውን ገልጸዋል። እንደ ብሔረሰብ አስተዳደሩ የትኩረት ማዕከሎችን ለይተን ሙስናን ለመከላከል እየሰራን ነው ብለዋል። ከከተማ መሬት እስከ ገጠር መሬት የሚያዙ ጉዳዮች የግዢ ስርዓታችን ከዞን ጀምሮ እስከ ወረዳ የሚታዩ አጠቃላይ ከዚህ ከንግድና ከገቢ ነክ ጉዳዮች ጋር ከግብር አሰባሰብና አጣጣል ጋር ታይዞ በሌሎችም ጉዳዮች ዘርዘር ተደርጎ የትኩረት ማዕከል ተብሎ እንደ ዞንም የተለዩ ጉዳዮች አሉ። በእነዚህ ጉዳዮች ላይ ትኩረት ይሰራል። በቀጣይም በሚሰራው የህግ ማስከበር ስራ በሙስና የተሳተፉ አካላትን ተጠያቂ በማድረግ የተዘረፉ ንብረቶችን ለማስመለስ በትኩረት እንደሚሰራ ገልጸዋል። ቀጣይ ደግሞ ወደ ተግባሩ ስንገባ በዛ ልክ ወደ ህግ ማስከበሩ ስዳ ሌቦችን ማስጠየቅና ወደ ህግ እያቀረብን በዚህ ሂደት ውስጥ ደግሞ የተዘረፉ ሀብትና ንብረቶችን ለህዝቡ ወይም ደግሞ ወደ መንግስት ጋር ካዝና እንዲመለሱና በተገቢ ሁኔታ ለጥቅም እንዲውል የማድረግ ዓላማን የያዘ አጠቃላይ ሂደት ነው። ማህበረሰቡ ሙስናንና ብልሹ አሰራርን ለመከላከል ወሳኝ በመሆኑ ራሱን ከድርጊቱ በማራቅ ጥፋተኞችን እንዲያጋልጥ የጥቆማ መስጫ ስርዓቱን በማዘመን ስራ መጀመሩ ተገልጿል።